አገራችን ኢትዮጵያ ሰፊ ታሪኮች ያሏት የታሪክ ሀብታም እንደመሆኗ በዚህ ቪዲዮ ዘመነ መሳፍንት በሚባለው ክፍለ ጊዜ ስለተከናወኑት ነገሮች እናወሳለን። ይህ ክፍለ ጊዜ በመስፍኑ ትልቁ ራስ አሊ ተጀምሮ በዳግማዊ አፄ ቴዎድሮስ ጊዜ ተደምድሟል። ይህ ታሪክ በህዝቦች መካከል ተፈጥሮ ስለነበረ ክፍፍል፣ ስቃይ፣ መከራዎችና በመጨረሻም በአንድነት ስለመደምደማቸው ያወሳል። በመጀመሪያ ኢትዮጵያ በብዙ ኃያላን መሳፍንት ስትተዳደር ቆይታ በአንድ ጀግናና ጠንካራ ሰው ያጣችውን አንድነት በድጋሚ አግኝታለች። እስቲ አሁን ወደ ሙሉ የዘመነ መሳፍንት ታሪክ እናምራ። ለመሆኑ ዘመነ መሳፍንት የሚባለው ዘመን ምን አይነት ዘመን ነው? ዘመነ መሳፍንት ሲባል የጦር አለቆች አገሪቱን የሚያስተዳድሩበት ዘመን ማለት ነው። በዚህ ወቅት ንጉሳዊ ስልጣን ተዳክሞ የጠፋበትና ኃያል የነበሩ አካባቢያዊ ገዢዎች አገሪቱን የተቆጣጠሩበት ወቅት ነበር። ዘመነ መሳፍንት በ1769 ዓ.ም ተጀምሮ በ1855 ዓ.ም ያበቃና በሀገሪቱ ለ85 ዓመታት የቆየ ነው። በጎንደር የነበረው ማዕከላዊ መንግስት ሲዳከም ነገስታት አገሪቱን የመምራት ስልጣናቸውን አጡ። አካባቢያዊ ገዢዎች አገሪቱን ተቆጣጥረው መግዛት ስለፈለጉና ጠንካራ የብሔራዊ ጦር ባለመኖሩ መሳፍንቶች እርስ በርስ ለስልጣን ተሻኮቱ። በዚህ ወቅት መሳፍንቶች ያስቀመጧቸው ነገስታት ቢኖሩ እነሱ ግን ለስም ካልሆነ በስተቀር ምንም ስልጣን አልነበራቸው። ሙሉ ስልጣን በመሳፍንቶችና ጦር አለቆች እጅ ነበር። እነሱ ለአሻንጉሊትነት ብቻ ነበር የተቀመጡት። በዚህ ዘመን የነበሩት ኃያላን መሳፍንት ትልቁ ራስ አሊ፣ ራስ ኩክሳ፣ ደጃዝማች ውቤ፣ ደጃዝማች ጎሹና ትንሹ ራስ አሊ ናቸው። በኋላ ደጃዝማች ካሳ ኃይሉ ትንሹ ራስ አሊን፣ ደጃዝማች ጎሹንና ደጃዝማች ውቤን በጦርነት አሸንፈው በመንገስ ዳግማዊ አፄ ቴዎድሮስ ሲባሉ የዘመነ መሳፍንት ጊዜ አከተመ። በዘመነ መሳፍንት የነበሩ ገዢዎች እርስ በርሳቸው ይዋጉ ነበር። የሚገዙት የራሳቸውን ክልል ብቻ ቢሆንም በሚገዙት ህዝብ ላይ ከባድ ቀረጦችን ይጥሉ ነበር። በዚህ ጊዜ ብሔራዊ አንድነት አልነበረም። ቤተ ክርስቲያናትና ህዝቡም ክፉኛ ተጎድተው ነበር። በዚህ ክፍለ ዘመን በአካባቢያዊ ገዢዎች መካከል የማያቋርጡ ጦርነቶች ይካሄዱ ነበር። የህግ የበላይነት ጠፍቶ የንግድና ልማት እንቅስቃሴ ቀንሶ ኢትዮጵያ ተከፋፍላና የባዕዳን ተጽዕኖም አይሎ ነበር። ህዝቡ በጦርነቱ በጣም ስለተሰላቸ ከመከፋፈል ይልቅ አንድነትን አብዝቶ እየፈለገ እንዳለ አንድ ጠንካራ መሪ ብቅ አለ። ያ መሪ ደግሞ ካሳ ኃይሉ የሚባለው ጀግና ሰው ነበር። ካሳ ኃይሉ የተባሉት ሰውዬ ግፈኛ መሳፍንቶችንና የጎረቤት ጠላቶችን በጦርነት ድል ከነሱ በኋላ ኢትዮጵያን አንድ ለማድረግ ፈለጉ። በ1855 ዓ.ም ዳግማዊ አፄ ቴዎድሮስ ተብለው ዘውድ በመጫን ነገሱ። እሳቸውም ከነገሱ በኋላ የዘመነ መሳፍንት አገዛዝ አበቃ። ኢትዮጵያ አንድ ሆነች። የጦር አለቆች ስልጣን ቀነሰ። ኢትዮጵያን ለማዘመን ተሞከረ። ማዕከላዊ መንግስት መልሶ ተጠናከረ።
ዘመነ መሳፍንት ጦርነትና መከፋፈል የሰፈነበት የጨለማ ዘመን ነበር። ኢትዮጵያ በብዙ መሳፍንቶች ትገዛበት የነበረበት ዘመን ቢሆንም አፄ ቴዎድሮስ ግን ይህ ጊዜ እንዲያበቃ አድርገው ተስፋ ተጥሎበት የነበረውን አንድነትና ጠንካራ ማዕከላዊ መንግስት መልሰው አቋቋሙ። የእሳቸው አገዛዝም የአዲሲቷ ኢትዮጵያ መፈጠር ጅማሬ ሆነ። ውድ የቻናላችን ተከታታዮች ባቀረብናቸው ታሪካዊ ዘገባዎች እንደተደሰታችሁ ተስፋ እናደርጋለን። በቀጣይ ቪዲዮ የምንለቃቸው ታሪካዊ ዘገባዎች እንዲደርሳችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉ። ላይክና ሼር እያደረጋችሁ ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ግለጹልን። እስካሁን ስለተመለከታችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።